ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬ ተወጡ ክለባችን ይመለከቱ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የማንቸስተር ኢቭኒንግ ኒውሱ ዘጋቢ ታይረን ማርሻል በክለባችን አዳዲስ ሁነቶች ላይ አዲስ መረጃን ይዞ ወጥቷል። ታይረን ማርሻል በቀድሚያም ስለ አጥቂ ክፍል ጠይቆ እንዲህ ሲል ይመልሳል። ዩናይትድ በክረምቱ ተስማሚ በሆነ ተጫዋች ይህንን ቦታ ማስተካከል ይፈልጋል። ጆሹዋ ዚርክዚ የበለጠ ልምድ ያለው አጥቂ ተኳል። ክለቡ የሚያተኮረው የቤንጃሚን ሴስኮ ምትክ ሊሆን የሚችል በእድሜ የገፋ ተጫዋች ሲሆን የሚመጣው አጥቂ የቡድን ጥልቀትና ፉክክርን ይሰጣል። እንደ ዳኒ ዊልቤክ ያለ ሰው ለዚህ ሚና ጥሩ ብቃት ሊኖረው ይችላል። የሚያደርጉትን ነገር በሌላ ትልቅ ስም ባለው አጥቂ ላይ ብዙ ገንዘብ ማውጣት ነው። ሴስኮ ለረጅም ጊዜ ፊት መስመሩ የመምራት ችሎታ ላይ እምነት አለ እና የመጀመሪያው ዘመኑ ተስፋ ሰጪ ነው። ስለዚህ ዩናይትድ ትልቅ ገንዘብን በዚህ ቦታ አያወጣም ሲል ተናግሯል። ታይረን ማርሻል በመቀጠል ማይክል ካሪክ የፈለገውን ተጫዋች ለማስፈረም ሙሉ ስልጣን አለው ተብሎ ሲጠይቅ እንዲህ ሲል ይመልሳል። አይደለም ነው አጭሩ መልስ። ዩናይትድ አንድ አሰልጣኝ የዝውውር ስትራቴጂን የሚወስንበትና የሚፈልጋቸውን ተጫዋች የመርጥበት ዘመንን ቋጭቷል። ካሪክ በቅጥር ላይ ተሳትፏለሁ እና ማን ጥሩ ተጫዋች ሊሆን እንደሚችል አስተያየትና ሀሳብ ማቅረብ ይችላል። ነገር ግን የመጨረሻ ውሳኔ የለውም። አሁን በቅጥር ክፍል ውስጥ የጋራ አካሄድ ነው ያለው። ይህም በእያንዳንዱ ትልቅ ክለብ ውስጥ የሚሰራበት መንገድ ነው ሲል ተናግሯል። ስለ ሳንድሮ ቶናሊ ጠይቆ እንዲህ ሲል ይመልሳል። ብዙ ሰዎች ቶናሊን በሚቀጥለው ዘመን በኦልድ ትራፎርድ ማየት እንደሚፈልጉ ያስባሉ። በቶናሊ ወደፊት ጉዳይ ትንሽ ጸጥ ያለ ነገር ቢሆንም እስካሁን ሙሉ በሙሉ አይዘዋወርም ለመባል የሚያስችል አይደለም ብሏል። ቶናሊ ከኒውካስትል መውጣት በግልጽ ይፈልጋል። ብቸኛው ፍላጎት የፕሪሚየር ሊግ ተቀናቃኝ ክለቦችን መቀላቀል ነው። ማንቸስተር ሲቲ አንደርሰንን ካስፈረመም ከቶናሊ ዝውውር ይወጣል። ጣሊያናዊ ምናልባትም ኤምሬትስ ወይም ኦልድ ትራፎርድ የእሱ በጣም የሚጠበቀው መዳረሻ ሊሆን ይችላል ብለዋል። ታይረን ማርሻል በመቀጠል በኤሊዮት አንደርሰን ላይ ምን አይነት እድገት አለ ተብሎ ሲጠይቅ እንዲህ ሲል ይመልሳል። ከዩናይትድ እይታ አንጻር ምንም አይነት እንቅስቃሴ የለም። ማንቸስተር ሲቲ በዚህ ሳምንት መጀመሪያ ላይ ጥያቄ ቀርቦ ውድቅ ተደርጎበታል። አሁንም ሲቲ ነው ውድድሩ ይመራው። ኢትሃድ የአንደርሰን ምርጫ ሆኖ ይቀጥላል ብሏል። ያቀረቡት ገንዘብ ለሲቲ የሚያሰራ ከሆነ ዩናይትድ ወደ ዝውውሩ ሊመለስ ይችላል። ከዚህ በፊት ጎረቤቶቻቸውን ለማሸነፍ ፈቃደኛ መሆናቸውን አሴታም ምንም እንኳን በዚህ ስርዓት ውስጥ ይህ ይከሰት እንደሆነ ግልጽ ባይሆንም ብለዋል። ታይረን ማርሻል በመቀጠልም አንደርሰንና ሮጀርስ በጣም የተለያዩ ናቸው ላለው አንደኛው እንደ 6 ቁጥር ተስማሚ የካዜሚሮ ምትክ ሌላኛው በግራ በኩል መጫወት የሚችልና በመጨረሻም ክቡር ነው ፈርናንዴስ ጋር በ10 ቁጥር ቦታ ላይ መፎካከር የሚችል የአጥቂ አማካይ ነው። ብዙ ጊዜ ስለ ሮጀርስ ሲጠየቅ ይሰማሉ። በዚህ ክረምት ዩናይትድ የሁለቱም ተጫዋች ጉዳይ ነው ብዬ አላስብም። ነገር ግን በግልጽ ከተሳተፉት ክለቦችና ዋጋ አንጻር ሁለቱን ማስፈረም ከባድ ይሆናል። ሮጀርስ ላይ ያለው ችግር ውድድሩ ከአንደርሰን የበለጠ ከባድ መሆኑ ነገር ግን ዩናይትድ የሚወደው አይነት ተጫዋች ነው ሲል ስለ ሮጀርስም ተናግሯል። ታይረን ማርሻል ስለ ማርከስ ራሽፎርድ የወደፊት ዕጣ ፈንታ ምን እንደሚመስል ሲናገር እንዲህ ይላል። ራሽፎርድ በኦልድ ትራፎርድ የወደፊት ዕጣ ፈንታ እንዳለው ማየት በጣም ከባድ ነው። እየተገነባ ካለው የቡድን ባህል ጋር አይጣጣም። እናም የደሞዝ አወቃቀሩም አያሟለም። ባርሴሎና እስከ ሰኔ 15 ድረስ ያንን 26 ሚሊዮን ፓውንድ አማራጭ ለመክፈል ቀጠሮ አላቸው። ነገር ግን ያንን እንደማያደርጉ አስቀድሞ ግልጽ ነው። ያኔ ዩናይትድ አስቸገራል። ለባርሴሎና ራሽፎርድን ይመልሳል ብሏል። ጥያቄው ሌላ ውሰት ይታስባል የሚለው ነው። ይሄ የሚሆነውን ባርሴሎና የራሽፎርድን በሳምንት 325,000 ፓውንድ ደሞዝ በሙሉ የሚሸፍን ከሆነ ብቻ ነው ብዬ አስባለሁ። ሌላው ሊሆን የሚችል ሁኔታ ጥሩ የዓለም ዋንጫን ካገኘ እንደ ባየር ሙኒክ ወይም አርሰናል ካሉ ሌሎች ቦታዎች የሚመጣ ፍላጎት ነው። ሁለቱም ክለቦች የግራ ክንፍ ተጫዋቾችን ይፈልጋሉ ብሏል። ዩናይትድ ከእነዚህ ውስጥ አንዱን ለማግኘት እያጠራ ነገር ግን ራሽፎርድ መልሶ አይሆንም። ከቡድኑ ውስጥ እሱን ለማባረርና ወደ ሌላ ቦታ ለማዞር የተደረገ ውሳኔ በክለቡ መሪነት የተደረገ እንጂ በአሞሪም የተገደደ አልነበርም ሲል ለክለባችን ቅርብ የሆነ ታይረን ማርሻል ንግግሩን ቋጭቷል። ሌላኛው ለክለባችን ቅርብ የሆነው ሲስቶኒ ስለ ማቲያስ ፈርናንዴስ ተጠይቆ እንዲህ ሲል ይመልሳል። ለእኔ ሊፈጸም የሚችል ስምምነት እንደሆነ ይሰማኛል። ወደ ድርድር ሲገቡ ብቻ ነው ምን ያህል ማውጣት እንደሚችል የሚያውቁት። ዩናይትድ ባለፈው ዓመት ተጫዋቾችን ከፕሪሚየር ሊግ ክለቦች በማምጣት እዚህ ያለውን ጥቅም አይተዋል። ዩናይትድ ለፈርናንዴዝ ብቸኛው ክለብ ነገር ግን በጣም የወዱት ከሆነ ሊደርስበት የሚችል ስምምነት እንዳለ ይሰማኛል ብሏል። በዌስትሃም ያለው ቃል 80 ሚሊዮን ፓውንድ ነገር ግን እውነት እንደሚሆን እርግጠኛ አይደለሁም ሲል ተናግረዋል። ኤታን ዌትሊ በዚህ ክረምት ለሻልክ 04 ኢላማ ተባለ። ሻልክ 04 ወደ ቡንደስሊጋው ሲመለሱ ዊትሊን በቋሚነት ለማስፈር ይፈልጋሉ ተባለ። ነገር ግን ማንቸስተር ዩናይትድ የአካዳሚ ምርት በውሰት እንዲወጣ ብቻ ነው ይፈልገው። ሌሎችም በርካታ ክለቦች ተጫዋቹን ለማስፈረም አሁን ላይ ይፈልጋሉ ሲል ፔቴ ስፖርትስ ዘግቦታል።
ስቴቨን ኤልስተን ባወጣው ዘገባ መሰረት በዚህ ክረምት ለማውጣት ገንዘብ ያለው ኤደርሰን ምናልባትም ፈርናንዴስ ከ50 እስከ 60 ሚሊዮን ፓውንድ ካወጡ በኋላ ሌላ አንድ አማካይ ተጫዋች 100 ሚሊዮን ፓውንድ ያወጣሉ የሚለው ጥያቄ አሁንም አስቸጋሪ ሆነ። ይህን ለማድረግ እድላለች፣ ነገርም የሌሎች የቡድን ክፍሎች መጠናከር ያስፈልጋቸዋልና ገንዘቡም ጠባብ ይሆናል የሚል አሁንም ትልቅ ፍራቻ አለ ብለዋል። ስቴቨን ኤልስተን በመቀጠልም ሳንድሮ ቶናሊ ማስፈረም ይችል እንደሆነ በተመለከተ እንዲህ ሲል ይናገራል። የገበያ ሁኔታ ገምሶ ማስገባል ቶናሊን ከኒውካስትል ማስፈረም ዩናይትድ ምርጥ የመሃል ሜዳ አማራጭ ይችላል። ኖቲንግሃም ፎረስት ለአንደርሰን ከ100 ሚሊዮን ፓውንድ በላይ ይፈልጋል። ባለቤቱ ኢቫንጀሎስ ማሪናኪስ በዩናይትድና በማንቸስተር ሲቲ መካከል የጨረታ ጦርነት ማድረግ ይወዳሉ ብሏል። ዩናይትድ ትልቅ ገንዘብ ለማውጣት ዝግጁ አይደለም፣ ከሲቲ ጋር የጨረታ ጦርነት ለመግባት ዝግጁ አይደለም። ከዚያም ቹዋሜኒ በዩናይትድ የህልም ፈራሚ እንደሆነ የሚታሰብ ሲሆን ነገር ግን በማድሪድ እንደሚቆይ ይጠበቃል። ቶናሊ በፕሪሚየር ሊግ የተረጋገጠና በመሃል ሜዳ ላይ ፈጣን ተጽዕኖ ይኖረዋል። ኒውካስትል በአንቶኒ ጎርደን ቀደምት ሽያጭ ተሻሽሏል፣ ነገር ግን ቶናሊ ለመልቀቅ ከፈለገ ለመደራደር ዝግጁ ናቸውም ብሎ የተጫዋች ወኪል በጥር ወር በጣሊያን ፕሬስ ላይም ከኒውካስትል ለመልቀቅ ምልክት ማሳየቱ ይታወሳል ብለዋል። ዘሰን ፉትቦል በወጣው ዘገባ መሰረት ክሪስቶፈር ቪቪል በካሪንግተን ካሉት በጣም አስፈላጊ ሰዎች አንዱ ነው። በ2004 የቅጥር ዳይሬክተር ሆኖ የፈረሙ ቪቪል በዩናይትድ በመረጃ የሚመራውና በአካል የሚደረጉ ዓለም አቀፍ የስካውት ስራዎችን አሁን ላይ በበላይነት ይከታተላል። ቪቪል ለወኪሎች ቁልፍ የመገናኛ ነጥብና ኢላማዎች በሚለዩበት ጊዜ ተደማጭነት ያለው ሰው ነው። ቪቪል ባለፈው ክረምት ቤንጃሚን ሴስኮን በ71 ሚሊዮን ፓውንድ በማስፈረም ቁልፍ ሚና ተጫውቷል። ከዚህ በፊት አርቢ ሳልዝበርግ እያለ የቴክኒክ ዳይሬክተር ሆኖ ከመቀላቀሉ በፊት እንደ ስካውትም ሰርቶ ነበር። አሁን ላይ በኦልትራፎርድ አይነኪሶ ቪቪል እንደሆነም ዘሰን ፉትቦል አረጋግጦታል። ማርኮ አልካሬዝ በወጣው ዘገባ መሰረት ማንቸስተር ዩናይትድ ዛሬ ለማቲያስ ፈርናንዴስ ካምፕ እንዳሳወቀው ከ50 ሚሊዮን ፓውንድ እስከ 60 ሚሊዮን ፓውንድ ለመደራደር ክፍት ናቸው። ዌስትሃም ይህ ዋጋ ከቀረበላቸው ለድርድር ክፍት እንደሆኑም ተሰምቷል። ያነመቱ ልጅ ወደ ዩናይትድ ለመቀላቀል ክፍት ነው። ዩናይትድ ከሌሎች ክለቦች ፍላጎት እንዳለው ስለሚያውቅ ንግግሩን ለማፋጠን አሁን ላይ ዝግጁ ናቸው ሲል ማርኮ አልካሬዝ ዘግቦታል። የቀድሞ የክለባችን ተጫዋች ፖል ፖግባ ስለ ቀድሞ የክለብ የቡድን አጋሮ ማይክል ካሪክ ተጠይቆ እንዲህ ይመልሳል። ማይክል ካሪክ በጣም ጥሩ ስራ እየሰራ ነው ብዬ አስባለሁ። የሶልሻር ረዳት በነበረበት ጊዜም እንዲሁ ጥሩ ነገር አድርጓል። እሱ ጥሩ ሰው ነው፣ ልምድ አለው። ለእሱ ለሁሉም ለአሰልጣኝ ክፍሉና ለተጫዋቾቹ ሁሉ መልካሙን ሁሉም እመኛለሁ። እሱ ምርጥ ተጫዋች ነበር። እናም ከተጫዋቹ ጋር በጣም ጥሩ ጉኔታ አለው። ለዩናይትድ ጥሩ እንደሚሆን አስባለሁ ሲል የቀድሞ አጋሩን አወድሷል። ሲሞንስ ጆንስ ስለ ሞርጋን ሮጀርስ እንዲጠይቁ ስለ ጊብስ ዋይት እንዲህ ሲል ይመልሳል። ስፐርስ፣ ቼልሲ፣ አስቶን ቪላ እና ማንቸስተር ሁሉም የጊብስ ዋይት አድናቂዎች ናቸው። ነገር ግን ቀድሞውኑ በእሱ ተመራጭ ቦታ ላይ ተጫዋቾች አሏቸው። የዝውውር መስኮት ሲከፈት የበለጠ ሊዳብር የሚችል ፍላጎት ሊመጣ ይችላል። ማንቸስተር አሁን ላይ በሞርጋን ሮጀርስ ላይ ትንሽም ቢሆን ፍላጎት አለው ሲል ሲሞን ጆንስ አረጋግጦታል። ካዜሚሮ ስለ ማንቸስተር ዩናይትድ መጫወት ግብ ጠይቆ እንዲህ ሲል ይመልሳል። በእርግጥ ለማንቸስተር ስትጫወት ፕሪሚየር ሊጉን ማሸነፍ፣ ሻምፒየንስ ሊጉን ማሸነፍ ትፈልጋል። ነገር ግን ለማንቸስተር ዩናይትድ መጫወት ልዩ ነበር እላለሁ እና ወድጄዋለሁ፣ ሁሌም በልቤ ውስጥ አለው ሲል ይናገራል። ሚረር ፉትቦል ባወጣው ዘገባ መሰረት ማንቸስተር ዩናይትድ በዚህ ክረምት ሊለቅ እንደሚችል ካወቁ በኋላ ስለ አሌሃንድሮ ባሌ ጥያቄዎችን ሊያቀርቡ ነው ብሏል። ባርሴሎና በታቀዱ የቡድን ለውጦችና የገንዘብ ፍላጎች መካከል ለሽያጭ ክፍት ነው ተብሏል። ዩናይትድ ሁኔታውን በቅርበት መከታተሉን ቀጥሎ የባርሴሎና ተከላካይ አሁንም በውሳኔ ሰጪዎች ኦልትራፎርድ ከፍተኛ ደረጃ ተሰጥቶታልም ተብሏል። ነገር ግን አሁን ላይ በማርከስ ራሽፎርድ ዝውውር ውስጥ አሌሃንድሮ ባሌ አይካተትም ተብሏል። ስቴቨን ኤልስተን በወጣው ዘገባ መሰረት የትራብዞን ስፖርት ፕሬዚዳንት አንድሬ ኦናና ወደ ቀድሞ ብቃቱ ለመመለስ በሚጥርበት ጊዜ በሚቀጥሉት ቀናቶች ስምምነት ለመድረስ ተስፋ እንዳላቸው ተናግረዋል። ዩናይትድ ከውሰት ዘመኑ በኋላ ለመሸጥ ዝግጁ ነው። የፒሲአር ጫና በመኖሩ በስምምነቱ ላይ ኪሳራ እንዲደርስባቸው ወደ 20 ሚሊዮን ፓውንድ አካባቢ ያስፈልጋቸዋል። ክፍያውም ወሳኝ ምክንያት ይሆናል ተብሏል። ዘ ታይምስ በወጣው ዘገባ መሰረት ማንቸስተር ዩናይትድ የሪያል ማድሪዱን አማካይ ኦሬንጅ ቹዋሜኒን ለማስፈረም ፍላጎት አለው። በዚህ ክረምት የመሃል ሜዳ ማጠናከሪያ እንደሆነ ተለይቷል። የመጀመሪያ ምርጫ ኢላማ ኤሊዮት አንደርሰን ወደ ማንቸስተር ሲቲ የመቀላቀል ዕድሉ እየጨመረ ከአንደርሰን ውጭ አሁን ላይ በቶናሊ ወይም በቹዋሜኒ ላይ የማተኮር ጊዜው አሁን ነው ሲል ዘ ታይምስ
አረጋግጦታል። የጣሊያኑ ቱቶ መርካቶ ዌብ ዛሬ በወጣው ዘገባ መሰረት ማንቸስተር ዱሳን ቭላሆቪችን እንደ አጥቂ ኢላማ በቅርበት እየተከታተሉት ነበር። ሰርቢያዊ በነፃ ዝውውር የሚገኝ ከሆነ ወጪ ቆጣቢ አማራጭ ሊሆን ይችላል የሚል እምነት አለ። የቻምፒየንስ እግር ኳስ ዩናይትድ ዳግም የፊርማ ውድድሩን እንዲያሸንፍ ሊረዳው ይችላልም ብሏል። ቱቶ መርካቶ ባያይዞም ከማንቸስተር በተጨማሪ በርካታ ክለቦች አሁን ላይ ከኮንትራት ነፃ የሆነውን ዱሳን ቭላሆቪችን ለማስፈረም ፍላጎት አላቸውም ብለዋል። ክሪስ ዊልዴም ከኤንደርሰን እንደሚጠብቁ ዩናይትድ ደጋፊዎች እንዲህ ሲል ይናገራል። ከኤንደርሰን ዩናይትድ ደጋፊዎች እያንዳንዱ የሳር ክፍል መሸፈን የሚመር ከፍተኛ ጥንካሬ ያለው ኦል አክሽን አማካይ ተጫዋች መጠበቅ ይችላሉ። በአየር ላይ ጠንካራ ሲሆን እሱ ቆሞ ኳሱን ለመምታት አስቸጋሪ ያደርጋል ሲል በሜል ስፖርት ላይ ስለ አዲሱ አማካያችን ሙገሳውን አስፍሯል። ዘ አትሌቲክስ ዛሬ በወጣው አዲስ ዘገባ መሰረት ማንቸስተር ዩናይትድ በሴኔጋላው በኢሊማን ዴ ፍላጎት ካሳዩ ክለቦች መካከል አንዱ ሲሆን ኤቨርተን የረጅም ጊዜ ወደፊት ህይወቱን ለማስጠበቅ እየታገለ ነው። የ23 ዓመቶች በአሁን ጊዜ ውሉ ላይ 3 ዓመት ቢቀሩት እና የወጪ አንቀጽ ባይኖረው በዚህ ውድድር ዘመን በርካታ አዳዲስ የውል ጥያቄዎችን ውድድር አቅርቧል። በዚህም ክረምት ንዳይ ምናልባት ከኤቨርተን ይልቃል። ነገር ግን አሁን ላይ በንዳይ ጉዳይ አሳሳቢ ጉዳይ ኤቨርተኖች የሚጠይቁት ዋጋ ነው። ኤቨርተኖች ኒውካስትል ለባርሴሎና አንቶኒ ጎርደን ከሸጠው ዋጋ ተመሳሳይ እነሱም ለንዳይ ይፈልጋሉ ተብሏል። ቤን ጃኮብ ስለ ክለባችን የግራ ክንፍ ኢላማዎች ተጠይቆ እንዲህ ሲል ይመልሳል። ማንቸስተር ኢሊማን ዴን ከሞርጋን ሮጀርስና የዲዮማንዲ ጋር በግራ ክንፍ ኢላማዎቻቸው ዝርዝር ውስጥ አስገብቶታል። ኤቨርተን ዳይን በክለቡ ውስጥ ለማቆየት አዲስ የተሻሻለ ውል ለማስፈረም ቅርብ ጊዜያት ጀምሮ የጣራ ነገር ግን ተጫዋቹ አሁን ላይ አዲስ ኮንትራት ለመፈረም ምንም ፍላጎት የለውም ይላል ቤን ጃኮብ። በመቀጠልም ዲዮማንዲ በግራ ክንፍ ቢጀምርም ችግር የለበትም፣ ነገር ግን በቀኝ በኩል መጫወትን ይመርጣል። ዩናይትድ እንደ ማርከስ ራሽፎርድ ምትክል ሊሆን ይችላል ብለው ያዩታል። ነገር የመርጠው ቦታ ሳይለው ተቀጠለ ወደ ኋላ ሊመለስ ይችላል ተብሏል። ምክንያቱም አሁን ላይ ዲዮማንዲ የፈልጉ በርካታ ክለቦች ተጫዋቹ በሚፈልግበት ክንፍ ላይ ማጫወት ይፈልጋሉ ሲል ቶልክ ስፖርት ላይ ቤን ጃኮብስ ተናግሯል። አለም ፓርዲዮ ኒውካስትል ዩናይትድ ማርከስ ራሽፎርድን እንዲያስፈርም አሳሰበ። አንቶኒ ጎርደን ኒውካስትልን ለቋል። ራሽፎርድን ብቻ ነው የማስበው። ኒውካስትሎች ራሽፎርድን እንደሚወስዱት አስባለሁ። ሆኖም የራሽፎርድ ሁኔታ አሁን ላይ አስቸጋሪ፣ ምክንያቱም የባርሴሎና ስምምነት ገና አልተጠናቀቀም። ደሞዙ ከመጠን በላይ እንደሆነ ተነግሮኛል። ስለዚህ ብዙ ክለቦችን ያስርቃል። ትላልቅ ክለቦች ስታዩ ለእሱ የሚሆን ቤት አላየሁም። እኔ በግሌ እሱ ድንቅ እግር ኳስ ተጫዋች ይመስለኛል። በእውነቱም በጣም ጥሩ ብዙ ነገሮች ያደርጋል። የመከላከል ስራው አንዳንድ ጊዜ ደካማ፣ ነገር ግን በዚያ ላይ ትንሽ ተሻሽሏል። ለክለብም ጥሩ እርምጃ እንደሚናስባለሁ። ስለሆነም ኒውካስትሎች በዚህ ክረም ወደ ማርከስ ራሽፎርድ መጠጋት አለባቸው ሲል ተናግረዋል። ለክለባችን ቅርብ የሆነው ሌላኛው ታማኙ ጋዜጣ ክሪችሊ በስትሬትፎርድ ፓርክ ላይ ሲናገር እንዲህ ይላል። ማንቸስተር የዌስትሃምን የ80 ሚሊዮን ፓውንድ ዋጋ ያሟላሉ ተብሎ ሲጠይቅ እንዲህ ሲል ይመልሳል። ከዩናይትድ እይታ አንጻር 80 ሚሊዮን ፓውንድ ብዙ ነው። ወዲያውኑ ይህን ያህል መክፈል እንደማይፈልጉ ሰምቻለሁ። 80 ሚሊዮን ፓውንድ እውነታዊ ነው ብላችሁ ከጠቂዎች አይደለም እላችኋል። እዚያ ላይ ጥያቄ ምልክቶች አሉ። ወደ ድርድር ከገቡ ዋጋው ይወርዳል። ሌሎች ፍላጎት ያላቸው ነገሮችም አሉ። ፒኤስጂ እና አርሰናል አሁን ላይ በአማካይ ላይ ትልቅ ፍላጎት አላቸው። ለተጫዋቹ ውድድር አለ። ነገር ግን ድርድሮች ወሳኝ ይሆናሉ። ባለፈው ዓመት ምቤሞ ለምን ያህል ጊዜ እንደዘገየ የተመለከቱ ያንን መንገድ ሊከተሉም ይችላሉ ብሎ እሱ በዓለም ዋንጫ ላይ ስላልሆነ ዝውውሩን መፍጠር ይችላል። ነገሮች በፍጥነት ሊሻሻሉ ይችላሉ። ዩናይትድ ተጫዋቹን ይወዳል። ነገር ግን ዋናው ነገር ዌስትሃምና ለእሱ ምን ያህል እንደሚጠይቁ ተጫዋቹን መሸጥና ኪሳራቸው ለምረት 100 ሚሊዮን ፓውንድ ማግኘት አለባቸው። 80 ሚሊዮን ፓውንድ እንደሚፈልጉ ሪፖርታቸው ያንን ዋጋ ከፍ ለማድረግ ይሞክራሉም ሲል ተናግሯል። ክሪችሊ በመቀጠል ለማንቸስተር በዚህ ክረምት የግራ መስመር ተጫዋች ይፈልግ እንደሆነ ጠይቆ እንዲህ ሲል ይመልሳል። ግልጽ ጥያቄ ነው። ነገር ግን ያለኝ መረጃ ዶርጉ የግራ ተከላካይ መሆኑን ነው። ዩናይትድ የግራ መስመር ተጫዋች እንደሚመለከት ያሳይ። ነገር ግን ይህ ክፍት ነው ብዬ አስባለሁ። ምክንያቱም ስለ ሞርጋን ሮጀርስ ዘገባዎች አሉ። እዚያ ሮጀርስ ላይ አድናቆት አለ። ሮጀርስ በብዙ ገንዘብ ሊሸጥ የሚችል ነው። ዩናይትድ ሊያስብ የሚያይችለው በጣም ውድም ተጫዋች ነው ብሏል። ከእንዲህ ጋር ሁኔታ አለ። ስለዚህ በዚህ በግራ በኩል ያለው ነገር በዶርጉ ሁኔታ ላይ የተመሰረተ ይመስለኛል ብለዋል። ክሪችሊ በመቀጠልም ስለ ሉዊስ ሳል ተጠይቆ እንዲህ ሲል ይመልሳል። እሱ ዩናይትድ የሚወዱት ተጫዋች ነው። ኒውካስትል ሊሸጡት እንደሚፈልጉ አላምንም። እሱን ለመሸጥ አይፈልጉም። ቡድናቸውን እንደገና ለመቅረጽና ኒውካስትል ያለባቸውን የፋይናንስ ደንቦችና ተግዳሮቶችን ለማሟላት ተጫዋቾችን በመሸጥ ላይ የተወሰነ ጫና ይኖርባቸዋል። ከጎርደን ጋር ያናደርገዋል። አሁን በጣም ገና ነው። ኒውካስትል በየትኛው ተጫዋች እንደሚደራደር አላቅም ሲል ተናግሯል። አሌክስ ስኮት ጠይቀው ማክሪ እንዲህ ሲል ይመልሳል። ማቲያስ ፈርናንዴስ ከአሌክስ ስኮት የበለጠ በማንቸስተር ይፈልጋል ሲል
ደምድመዋል። የማንቸስተር ኢቭኒንግ ኒውሱ ጸሐፊ ስቴቨን ሊስተን ማንቸስተር በሚቀጥለው ዘመን ለሃሪ አማስ እድል እንዲሰጥ አሳሰበ። ሉዊስ ሳል የመጫወት እድል ሰጥተው በፕሪሚየር ሊግ ውስጥ ካሉት ምርጥ የግራ መስመር ተከላካዮች አንዱ ነው። ሃሪ አማስ በሚቀጥለው ዘመን ተመሳሳይ እምነት ማግኘት አለበት ብሏል። ከሃሪ አማስ ጋር በተያያዘ መናገር እፈልጋለሁ። በስርዓቱ ውስጥ ካሉን በካማኒ ወጣቶች የበለጠ ስኬታማ ይሆናል ብዬ አስባለሁ። ባለፈው ውድድር ዘመን በሻምፒዮንሺፑ ለሼፊልድ ምርጡ ተጫዋች ነበር። ሼፊልድ ቡድኑ በጣም መጥፎ ስለነበር ያንን ዋጋ ለመስጠት ትንሽ ከባድ ይችላል። ነገር ግን ሃሪ አማስ ስለዚያ ቡድን የፈጠራ ሞተር ነበር ብለዋል። ስቴቨን ሊስተን በመቀጠል ስለ ሉዊስ ሳል እና ሃሪ አማስ ወደፊት አፈጣጠቁ እንዲህ ሲል ይመልሳል። ሉዊስ ሳል ፍጹም የሆነውን የሉክ ሾው ምትክ ነው። ነገር ግን 70 ሚሊዮን ፓውንድ እጅግ በጣም ብዙ ነው። በማንቸስተር ቅድሚያ የሚሰጠው የመሀል ሜዳ ተጫዋች ፊርማ ሲሆን በአንድ የዝውውር መስኮት ይህ ገንዘብ ለተከላካይ እጅጉን በጣም ብዙ ገንዘብ ነው ብሏል። ሃሪ አማስ በዚህ ክረምት ወደ ዋናው ቡድን መምጣት አለበት። በሚቀጥለው ውድድር ዘመን በካሪክ በዩናይትድ የመጀመሪያ ቡድን ሚና እንዲሰጠው በቂ ነገር አሳይቷል ብሏል። አማስ በቻምፒዮንሺፕ ቆይቶ በአካልና በአእምሮ አድጓል። እሱ ቀደም ብሎ በሩበን አሞሪም ስር አንዳንድ ጨዋታዎችን አድርጎ አሁን ላይ በሃሪ አማስ ትልቅ እምነት ማሳደርና በሚቀጥለው የውድድር ዘመን በሉክ ሾው ቦታ እሱንም ማፎካከር አለባቸው ሲል ስቴቨን ሊስተን አያይዞ ተናግረዋል። ውድ ቤተሰቦች በመጨረሻ ኦማር ቤራዳ ከትላንት በስቲያ በአንዳንድ ጉዳዮች ላይ አስተያየትን ሰጥቷል። ኦማር ቤራዳ ስለ ዝውውር መስኮት ጠይቆ እንዲህ ሲል ይመልሳል። ባለፈው ክረምት የወሰድነው አካሄድ እንደምንደግም አስባለሁ። የዝውውር መስኮቱ እንዴት እንደሚሄድ በጭራሽ አታውቁም፣ ነገር ግን በጣም በደንብ መዘጋጀት አለብን ብሏል። ግልጽ እቅድ ሊኖርና የትኞቹን ቦታዎች ለማጠናከር እንደምንፈልግ በትክክል ማወቅና ለማንኛውም አጋጣሚ ዝግጁ መሆን አለብን ሲል ይናገራል። ያልተጠበቁ መልቀቆች ወይም ምናልባትም በዝውውር መስኮቱ መጀመሪያ ላይ ያልነበሩ የገበያ እድሎች ሊኖሩ ይችላሉ። ስለዚህ ዝግጁ መሆን አለብን፣ ተለዋዋጭነትን ማሳየት አለብን፣ ግን ግልጽ እቅድ አለን ብለዋል። ቤራዳ ሲቀጥል ጄሰን ዊልኮክስ እና ሌሎች ኃላፊዎች ይህንን እቅድ ተግባራዊ ለማድረግ በጣም ዝግጁ ናቸው። ባለፈው ውድድር ዘመን ያየነውን ነገር ለእኛ ጥሩ ነገር እንደሚሰጠን በእውነት አስባለሁ። የልምድና የወጣቶች ድብልቅ እንፈልጋለን። በፕሪሚየር ሊግ ውስጥ ብቃታቸውን ያረጋገጡ ተጫዋቾችና ምናልባትም ከፕሪሚየር ሊግ ውጭ ኮከብ ተጫዋቾችን ለማስፈረም እንፈልጋለን። ነገር ግን የምናደርገው እያንዳንዱ ውሳኔ ለአጭር ጊዜ ብቻ ሲሆን ለረጅም ዓመታት ጭምር መሆኑን በማረጋገጥ ሁልጊዜም በራሳችን ሁኔታ ላይ እንሰራለን ብለዋል። ኦማር ቤራዳ ስለ ቀድሞ አሰልጣኝ ሩበን አሞሪም ጠይቆ እንዲህ ሲል ይመልሳል። በእርግጥ ሩበን አሞሪም ለብዙ ነገሮች ብዙ ክሬዲት ይገባል ብዬ አስባለሁ። ባለፈው ዓመት በጣም አስቸጋሪ በሆነ የውድድር ዘመን ውስጥ አሳልፏል። በአስቸጋሪ ሁኔታዎች ውስጥ ቆይቶ ነበር። ነገር ግን በመልበሻ ክፍል ውስጥ ያሉትን ነገሮች ከፍ ለማድረግም እጅጉ ረድቶናል። ስለዚህ ለዚህ ብዙ ክሬዲት ይገባል ብዬ አስባለሁ። ስኬታማ አሰልጣኝ እንደሚሆን አስባለሁ። መልካሙን ሁሉ እመኝለታል። ነገር ግን ለውጥ ማድረግ እንዳለበት ሰምቶ ነበር። በመጨረሻም ማይክል ካሪክ ጋር ያንን አሳክተናል ብሏል። ኦማር ቤራዳ ስለ ፕሮጀክቱ ተጠይቆ እንዲህ ሲል ይመልሳል። ካወጣናቸው ግቦች አንዱም ከ2028 በፊት 21ኛው የፕሪሚየር ሊግ ዋንጫ ማሸነፍ ነው። ስለዚህ በሀሳብ ደረጃ በሚቀጥለው ዘመን እናደርገዋለን፣ ካልሆነ ደግሞ በሚቀጥለው 27-28 ወደ ዘመን ይህን ነገር ለማሳካት እንፈልጋለን። በጥሩ ቦታ ላይ ነው ብዬ አስባለሁ። በዚህ ወደ ዘመን በሜዳ ላይ አንዳንድ በጣም ጥሩ እድገት አሳይተናል። በዚያ ላይ መገንባታችን እንቀጥላለን። በክለቡ የተለያዩ ዘርፎች ኢንቨስት ማድረግ እንቀጥላለን ብለዋል። ኦማር ቤራዳ ስለሚቀጥለው ወደ ዘመን ግብ ጠይቆ እንዲህ ሲል ይመልሳል። ትክክለኛ አሰልጣኝ፣ ትክክለኛ ተጫዋች በቻምፒየንስ ሊግ ለመውረድ ፕሪሚየር ሊጉን ለማሸነፍ መውረድና በሀገር ውስጥ ዋንጫዎች ጥሩ ውጤት ለማምጣት የሚያስችል የወንዶች የመጀመሪያ ቡድን እንዳለን እናምናለን። ትልቅ እቅድ አለን። ምን ኢንቨስት ማድረግ እንደምንችል እናውቃለን እና በሱ ላይ መቆየት አለብን ሲል ይናገራል። በአንዳንዶች ለሚቀጥሉት ወይም ሁለት ወይም 3 ዓመታት ብቻ ሳይሆን ለሚቀጥሉት 10 ዓመታትን ቢሆን ማድረግ ትክክለኛ ነገር መሆኑን እያወቅን ኢንቨስት ለማድረግ መውሰድ ይቻላል። ነገር ግን ለማሳካት በምንቆር ነገር ላይ በጣም ማተኮር እንዳለብን ግልጽ ነው ብለዋል። ገበያው ወይም ወኪሎቹ ምን ማድረግ እንዳለብን እንዲወስኑ አለመፍቀድ በጣም አስፈላጊ ነው ብሏል። ኦማር ቤራዳ ስለ ክለባችን የፋይናንስ ጠይቆ እንዲህ ይመልሳል። ከባድ ውሳኔዎችን ማድረግ ነበረብን፣ ነገር ግን የከፋው ነገር አሁን ከኋላችን ነው። ክለቡን ወደ ትክክለኛ ቦታ ለማምጣት ኢንቨስት ማድረግን ለመቀጠል በጣም የተሻለ ቦታ ላይ ነን ብሏል። ኦማር ቤራዳም ስላለፈው የክረምት የዝውውር መስኮት ጠይቆ እንዲህ ይመልሳል። ባለፈው ዓመት ያደረግናቸው 4 ወሳኝ ፊርማዎች በጣም ጥሩ ውጤት አስመዝግበናል። ሁላችንም ባገኘነው ስኬት ውስጥ ትልቅ ሚና ተጫውቷል። ሁሉም በጣም የተለያዩ ናቸው። ሴኔ ላሜስ ከዓመታት በላይ በጣም የበሰለ ነበር። ኩንሃ በጣም ተሰጡ ያሉ ተጫዋች ነው። በሜዳ ላይ ያንን አሳይቶ ነበር። ያን ትንሽ የተለየ ነው። ነገር ግን ወደ ሜዳ ሲገባ መሪም ይሆናል። ሴስኮ እዚህ በነበረበት ግን በየቀኑ የመሻሻል ፍላጎት አስይዟል። ባለፉት ጥቂት ወራት ውስጥ ውጤቱንም አይተናል ብሏል። ስለዚህ ባደረግናቸው 4 ፊርሞች በጣም ደስተኛ እንደሆነ አስባለሁ። አሁን በዚያ መንገድ መቀጠል እንፈልጋለን። ለማሸነፍና ለስኬት የተራበ ቡድን እንዳለን ሳንረሳ ብለዋል። ኦማር ቤራዳ ስለ ማይክል ካሪክ ጠይቆ እንዲህ ሲል ይመልሳል። ቦታውን ከሚያዙ በፊት አላውቀውም ነበር። ስለዚህ ለመጀመሪያ ጊዜ ያገኙት በቃለ መጠይቅ ወቅት ነበር። ስለሱ ብዙ
ነገሮችን ሰምቻለሁ። ሁሉም እውነት ሆኖ ተገኝቷል። ክለቡን የሚወድ ሴቶችን የሚረዳ ሰዎች እንዴት ማስተዳደር እንዳለበት በሚገባ የሚያውቅ ሰው ነው። ይህንን ከተጫዋቹና ኃላፊነቱን ሲወስድ ምላሽ ሲሰጡበትም አይቻለሁ ብለዋል። በሚቀጥሉት 2 ዓመታት ወይም ከዚያ በላይ ቡድኑ የመምራት መብት እንዳገኘ አስባለሁ። እሱም በጣም የተረጋጋ ግን ደግሞ በጣም ተነሳሽነት ያለው ሰው አድርጌ ገልጸዋለሁ። እናም ለቀጣዮቹ ዓመታት ጥሩ አፈጻጸም ያለው ቡድን እንዲኖርም ለማረጋገጥ ከቡድኑ ጋር የሚችለው ሁሉ እንደሚያደርግ እርግጠኛ ነኝ ብለዋል። ኦማር ቤራዳ በመጨረሻም ስለ ብሩኖ ፈርናንዴዝ ጠይቆ እንዲህ ሲል ይመልሳል። በብሩኖ ፈርናንዴዝ ድንቅ ካፒቴን እንዳልናስባለሁ በጣም ድንቅ ነው፣ እንዲቆይ እንፈልጋለን፣ በእርግጥም እንደዚያው እናደርጋለን ብሏል። በሜዳ ላይ ጥሩ ውድድር ዘመን አሳልፏል። ከሁሉም በላይ ደግሞ እሱ ታላቅ መሪ መሆኑን ለሁሉም ሰው አሳይቷል ብዬ አስባለሁ። ሰዎች ከሜዳ ውጭ የሚያደርጉን ብዙ ነገር ይገባል ሲል ኦማር ቤራዳ ንግግሩን ቋጭተዋል። ውድ ቤተሰቦች ለዛሬ መርቆይታ በዚያ በቃ። መልካም ቀን። ቻሉን ሰብስክራይብ ማይረሳ። እንወዳችኋል።